ዓለማችን ዛሬ የምትገኝበት ሁኔታ በታሪክ ታይቶ በማይታወቅ እጅግ አስፈሪና ለቃላት በሚከብድ የታሪክ ማዕበል ውስጥ እየተናወጠች ይገኛል። በመካከለኛው ምስራቅ ሰማይ ስር እየተቀጣጠለ ያለው እሳትና በሆርሙዝ ቀጭን የባህር ወሽመጥ ላይ እየታየ ያለው የጦርነት ደመና ምድርን ወደማታውቀውና ወደማትመለስበት የቀውስ አዘቅት ውስጥ እየከተታት ይገኛል። ጉዳዩ ብዙዎች እንደሚገምቱት ወይንም በዓለም የዲፕሎማሲ መድረክ እንደሚያቃልለው ስለ ኒውክሌር ጦር መሳሪያ ብቻ የሚደረግ ሽኩቻ አይደለም። ይልቁንም ይህ ጦርነትና አሁን እየተካሄደ ያለው እጅግ ውስብስብና ምስጢራዊ ድርድር የመካከለኛው ምስራቅን ካርታ ዳግም የመሳል የዓለምን የኢኮኖሚ የጀርባ አጥንት የመስበር ወይንም የማዳንና የሰው ልጅን የኃይል ሚዛን ለዘላለም የመለወጥ አቅም ያለው ታሪካዊ ክስተት ነው። አሜሪካና እስራኤል የካቲት 28 ቀን በሰነዘሩት መጠነ ሰፊ አውዳሚ ጥቃት የተቀሰቀሰው ይህ ግጭት ዛሬ ላይ የሰው ልጅ ሕልውና የሚወሰንበት ታላቅ የፖለቲካ ቁማር ሆኗል። ትላንት ማታ በደቡባዊ ኢራን የባህር ዳርቻዎች ላይ የወረደው የሚሳኤል ዝናብ ደግሞ ይህ ቁማር ወደ መጨረሻው ምዕራፍ መቃረቡን የሚያበስር የሞት ደውል ይመስላል። የካቲት 28 ቀን 2026 ዓለም ፈጽሞ የማትረሳው ጥቁር ቀን ሆኖ በታሪክ ተመዝግቧል። በዚያን ዕለት አሜሪካና እስራኤል በኢራን ላይ የሰነዘሩት አውዳሚ ጥቃት ቀጠናውን ወደ እሳት ባህርነት ቀይሮታል። ከዚያን ጊዜ ጀምሮ ላለፉት 3 ወራት መላው መካከለኛው ምስራቅ በደም ሲታጠብ ቆይቷል። ሚያዝያ 8 ቀን የተጀመረውና ለ7 ሳምንታት የዘለቀው ተሰባሪ የተኩስ አቁም ስምምነት ትላንት ሰኞ ምሽት በአሜሪካ አዳዲስ ጥቃቶች ምክንያት ለሕልፈት መቃረቡ ተረጋግጧል። የአሜሪካ ማዕከላዊ እዝ ሴንትኮም በሰጠው መግለጫ መሠረት በደቡባዊ ኢራን በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና በሆርሙዝ ሰርጥ ላይ ፈንጂዎችን ለመቅበር በሚሞክሩ የኢራን ጀልባዎች ላይ ራስን የመከላከል ጥቃት ተሰንዝሯል። ይህ ጥቃት የተፈጸመው በስትራቴጂካዊቷ የባንደር አባስ ወደብ አቅራቢያ ሲሆን አካባቢው የኢራን የባህር ኃይል ዋና መከታና የዓለም የነዳጅ መስመር ቁልፍ መቆጣጠሪያ ነው። የአሜሪካ የጦር መሳሪያዎች በባንደር አባስ ሰማይ ላይ እሳትን ሲያዘንቡ፣ በዲፕሎማሲው በኩል ደግሞ ሌላው አይነት ፍልሚያ እየተካሄደ ነበር። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህንድ ኦፊሴላዊ ጉብኝት እያደረጉ ባሉበት ወቅት ድርድሩ በአንድ ቃል ወይንም በአንድ አረፍተ ነገር ልዩነት ላይ ብቻ መድረሱንና በ2 ቀናት ውስጥም ስምምነት ሊፈረም እንደሚችል በልበ ሙሉነት ተናግረው ነበር። ሆኖም ግን የሚሳኤል ድምፅ ከዲፕሎማቶች ሹክሹክታ በላይ ጎልቶ በሚሰማበት በዚህ ወቅት የሩቢዮ ንግግር ምን ያህል ከምድር እውነታ ጋር የተገናኘ ነው የሚለው ጥያቄ የብዙዎችን ስጋት ቀስቅሷል። ሩቢዮ የሆርሙዝ ሰርጥ በምንም አይነት ሁኔታ ክፍት መሆን አለበት፣ በፈቃደኝነት ካልሆነ በኃይል ይከፈታል ሲሉ የሰነዘሩት ማስጠንቀቂያ ዋሽንግተንን ከንግግር ይልቅ ወደ ጡንቻ ማሳየት እያዘነበለች መሆኑን ያሳያል። ይህ ደግሞ በኢራን በኩል እንደ ከፍተኛ የተኩስ አቁም ጥሰት ተቆጥሮ ከፍተኛ ቁጣን ቀስቅሷል። የኢራን እስላማዊ አብዮታዊ ዘብ በበኩሉ የአሜሪካን ጥቃት ፈሪሃ ቢስ በማለት የገለጸው ሲሆን አንድ የአሜሪካ MQ-9 ድሮን መትቶ መጣሉንና ሌሎች ተዋጊ ጀቶችን ከአየር ክልሉ ማባረሩን በኩራት አስታውቋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ድርድሩ በመልካም ሁኔታ ላይ ቢሆንም ስምምነቱ ሊፈረም ነው የሚለው ወሬ ከእውነት የራቀ መሆኑን ተናግረዋል። ይህ በእንዲህ እንዳለ የአባታቸውን ሞት ተከትሎ ወደ ስልጣን የመጡት አዲሱ የኢራን የበላይ መሪ አያቶላ ሙጅተባ ካሚኒ ከተደበቁበት ስፍራ ሆነው በሰጡት መግለጫ የጊዜው ሰዓት ወደ ኋላ አይመለስም፣ የቀጠናው አገራትና ሕዝቦች ካሁን በኋላ የአሜሪካ የጦር ሰፈሮች ጋሻ አይሆኑም በማለት ከፍተኛ ዛቻን ሰንዝሯል። ካሚኒ በጦርነቱ የመጀመሪያ ቀን በእስራኤል ጥቃት ክፉኛ ቆስለዋል ተብሎ የሚታመን ሲሆን እስካሁን በአደባባይ አለመታየታቸው በድርድሩ ላይ ትልቅ እንቅፋት ሆኗል። አሜሪካውያን የስለላ ድርጅቶች መሪው የት እንዳሉ አለማወቃቸውና ከመልእክተኞቻቸው ጋር በቀጥታ መገናኘት አለመቻላቸው ድርድሩን ወደ ቀዝቃዛ ድንግዝግዝ ውስጥ ከቶታል። የትራምፕ አስተዳደር አሁን እየተከተለ ያለው ስትራቴጂ ከፍተኛ ግፊትና ድርድር የሚለውን ነው። ፕሬዚዳንት ዶናልድ ትራምፕ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ኢራን ያከማቸችውና 60 በመቶ የደረሰው የዩራኒየም ክምችት በአስቸኳይ ለአሜሪካ ተላልፎ እንዲሰጥ ወይንም በኢራን ምድር ላይ በዓለም አቀፍ ተመልካቾች ፊት እንዲወድም ጥብቅ ትዕዛዝ አስተላልፏል። ኢራን 440 ኪሎ ግራም የሚጠጋ የነጠረ ዩራኒየም በእጇ እንደሚገኝ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ገልጿል። ይህ ክምችት ወደ 90 በመቶ የነጠረ የጦር መሳሪያ ደረጃ ለመድረስ እጅግ አጭር ጊዜ ብቻ ነው የሚቀረው። ትራምፕ ይህንን እንደ ቀይ መስመር በመቁጠር ኢራን ካልተስማማች ጦርነቱ በከፋ ሁኔታ እንደሚቀጥል ዝተዋል። ትራምፕ ድርድሩን ከአብርሃም ስምምነት ጋር በማያያዝ እንደ ሳውዲ አረቢያ፣ ፓኪስታንና ቱርክ ያሉ አገራት እስራኤልን እንዲቀበሉና የኢራንን ተጽዕኖ እንዲገድቡ የሚጠይቅ ሰፊ ክልላዊ ዕቅድ ይዘው ብቅ ብለዋል። ይህ ደግሞ በክልሉ ያሉ አንዳንድ አገራትን አስቆጥቷል።
ስማቸው ያልተጠቀሰ የአረብ ባለስልጣን አሁን ቅድሚያ የሚሰጠው ጦርነቱን ማቆምና የሆርሙዝ ሰርጥን መክፈት ነው እንጂ የፖለቲካ ጥቅል ስምምነት አይደለም በማለት ለትራምፕ እቅድ ያላቸውን ተቃውሞ ገልጸዋል። የሆርሙዝ ሰርጥ ጉዳይ አሁንም የዓለም ኢኮኖሚ ትልቁ ስጋት ነው። ኢራን ይህንን ሰርጥ ዘግታ ለመቀመጥ መወሰኗ በዓለም ዙሪያ በሚገኙ እያንዳንዱ ቤቶች ውስጥ የኑሮ ውድነት እሳትን አንድዷል። ከኒውክሌር ቦምብ ፍንዳታ በበለጠ በሚሊዮኖች የሚቆጠሩ ሰዎችን ለረሃብና ለችግር እየዳረገ ያለው ይህ የንግድ መስመር መዘጋት ነው። በህንድ የነዳጅ ዋጋ በ10 ቀናት ውስጥ 4 ጊዜ ሲጨምር በአሜሪካና በአውሮፓ የዋጋ ግሽበት ጣሪያ ሲነካ ጉዳዩ ከወታደራዊ ግጭት አልፎ የሰው ልጅን የመኖር መብት የሚፈታተን መሆኑን እንረዳለን። ኢራን በሆርሙዝ ላይ ቀረጥ እጥላለሁ ስትል ዓለምን በአንገቷ ላይ ገመድ አስገብታ እየሳበቻት እንደሆነ ግልጽ ነው። ሩቢዮ ሰርጡ በምንም አይነት ሁኔታ ይከፈታል ሲሉ አሜሪካ የዓለምን ኢኮኖሚ ለማዳን ወደ መጠነ ሰፊ የባህር ኃይል ጦርነት ለመግባት መዘጋጀቷን አመላካች ነው። ትላንት የተፈጸመው ጥቃት ኢራንን ወደ የቆሰለ አውሬ ደረጃ ቀይሯታል። ኢራን በአሜሪካን ተኩስ አቁም እንደ ተንኮልና ጊዜ መግዣ ስልት ስትመለከተው፣ አሜሪካ ደግሞ የኢራንን ድርድር እንደ ሽንገላ ትቆጥረዋለች። በመካከላቸው ያለው የመተማመን ክፍተት እንደ ገደል የሰፋ ነው። በኳታር የሚደረገው ድርድር የ60 ቀናት የተኩስ አቁም ማራዘሚያ፣ የሆርሙዝ ሰርጥ መከፈትና ስለ ኒውክሌር ፕሮግራሙ ወደፊት ለመነጋገር የሚያስችል የጋራ ሰነድ ላይ ያተኮረ ነው። ሆኖም ግን በባንደር አባስ የወረደው ቦምብ የዚህን ሰነድ ቀለሙ ሳይደርቅ በደም ሊያጥበው ይችላል። የኢራን ከፍተኛ ተደራዳሪዎች በኳታር ሆነው የታገዱ ቢሊዮን ዶላሮችን እንዲለቀቁላቸው ሲማጸኑ፣ በሜዳው ላይ ግን የአብዮታዊ ዘቡ አዛዦች ለአሜሪካ መርከቦች የገሃነም እሳትን እያዘጋጁ ነው። ጉዳዩን ከኒውክሌር ባሻገር የሚያደርገው ሌላው ትልቁ ነጥብ የክልላዊ ተላላኪ ኃይሎች ጉዳይ ነው። ሂዝቦላ በሊባኖስ፣ ሐማስ በጋዛና ሐውቲዎች በየመን የሚያደርጉት እንቅስቃሴ ኢራን በመካከለኛው ምስራቅ የዘረጋችው የሸረሪት ድር ውጤቶች ናቸው። እስራኤል በሊባኖስ ላይ እየሰነዘረችው ያለው እጅግ አውዳሚ ጥቃት ሺዎችን ለሞትና ለአካል ጉዳት እየዳረገ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላ ሙሉ በሙሉ እስኪጠፋ ድረስ ጥቃቱ እንደሚቀጥል አስታውቀዋል። ይህ ጦርነት በኢራንና በአሜሪካ መካከል ብቻ የሚደረግ ሳይሆን መላውን ቀጠና ወደ አዲስ የኃይል አሰላለፍ የሚቀይር ነው። ማንኛውም የሚደረግ ስምምነት ኢራን ለእነዚህ ቡድኖች የምታደርገውን ድጋፍ ካላስቆመ ሰላሙ ዘላቂ ሊሆን አይችልም። ነገር ግን ኢራን እነዚህን ቡድኖች መተው ማለት ለብዙ አስርት ዓመታት የገነባቸውን ክልላዊ ተጽዕኖ በአንድ ጀንበር አሳልፋ መስጠት ማለት ይሆንባታል። የኢኮኖሚ ማዕቀቦች መነሳትና የታገዱ ቢሊዮን ዶላሮች መለቀቅ ጉዳይ ደግሞ ሌላው የአውሮፓና የአሜሪካ ፖለቲከኞችን የሚያስጨንቅ ነጥብ ነው። ኢራን አሁን ባለችበት የኢኮኖሚ ድቀት ውስጥ ሆና እንኳን ዓለምን እያተራመሰች ባለችበት ሁኔታ የታገደው ገንዘብ ከተለቀቀላትና ማዕቀቡ ከተነሳላት አቅሟ ምን ያህል ሊጎለብት እንደሚችል መገመት አያዳግትም። ይህ ገንዘብ ለሕዝቧ ደህንነት ይውላል ወይንስ ለበለጠ የሽብር ተግባርና ለጦር መሳሪያ ግዢ የሚለው ጥያቄ ብዙዎችን እንቅልፍ እየነሳ ይገኛል። እስራኤልን ከካርታ ላይ አጠፋለሁ የሚል መፈክር የሚያነግብ አገዛዝ በቢሊዮን የሚቆጠር ዶላር ሲታጠቅ የሚፈጠረው ስጋት ከኒውክሌር ቦምብ ባልተናነሰ ሁኔታ አደገኛ ነው። ሆኖም ኢራን ይህ ገንዘብ ካልተለቀቀ ስምምነቱን እንደማትፈርም ደጋግማ ገልጻለች። በሊባኖስና በሶሪያ ሰማይ ላይ የሚታዩት የሚሳኤል ፍንጣሪዎች፣ በየመን በኩል በሚቀጣጠለው እሳትና በሆርሙዝ ሰርጥ ላይ በቆሙት ግዙፍ የነዳጅ ጫኝ መርከቦች መካከል ዓለም ታንቃለች። ትራምፕ ይህንን ጦርነት በአሸናፊነት ለመደምደም የሚያደርጉት ጥረት ምናልባትም የአሜሪካን ዓለም አቀፍ ተሰሚነት ለመጨረሻ ጊዜ የሚፈትን ሊሆን ይችላል። እንደ ሳውዲ አረቢያ፣ ቱርክና ፓኪስታን ያሉ አገራት በዚህ ድርድር ውስጥ እንዲካተቱ መፈለጉ ጉዳዩ ከሁለቱ አገራት ግጭት አልፎ አህጉራዊ ይዘት እንዳለው ማሳያ ነው። የአብርሃም ስምምነትን በማስፋት ኢራንን ብቸኛ ለማድረግ የሚታሰበው እቅድ ምናልባትም አዲሱ የመካከለኛው ምስራቅን ካርታ ሊያሳየን ይችላል። ነገር ግን ይህ ካርታ የሚሳለው በወረቀት ላይ ሳይሆን በሰው ልጅ ደም መሆኑ የታሪኩ መራራ እውነት ነው። ትላንት ማታ በባንደር አባስ የተፈጸመው ጥቃት አንድ ትልቅ እውነታን አጋልጧል። ይኸውም በመካከለኛው ምስራቅ ሰላም በክር ላይ የተንጠለጠለች መሆኗን ነው። አሜሪካ ራስን መከላከል እያለች ስትመታ፣ ኢራን ደግሞ ሉዓላዊነቴ ተጣሰ በሚል ምላሽ ስትሰጥ ድርድሩ ወደ ገደል አፋፍ እየተጠጋ ነው። የዓለም የነዳጅ ገበያ በዚሁ ዜና ሳቢያ እንደገና ተረብሿል። በህንድና በሌሎች ታዳጊ አገራት የሚታየው የነዳጅ ዋጋ ንረት ቀውሱ ቀጠናዊ ሳይሆን ዓለም አቀፋዊ መሆኑን ያሳያል። አንድ የጭነት መርከብ በሆርሙዝ ሰርጥ ላይ ሲታገድ በሺዎች የሚቆጠሩ ማይሎች ርቀት ላይ የሚገኝ ገበሬ ማዳበሪያ ያጣል። ይህ ትስስር ነው ጉዳዩን ከኒውክሌርም በላይ የሚያደርገው።
ዓለማችን በአንድ በኩል ለዲፕሎማሲያዊ መፍትሄ ስትጸልይ፣ በሌላ በኩል ደግሞ ለከፋው የዓለም ጦርነት ራሷን እያዘጋጀች ትገኛለች። የሙጅተባ ካሚኒ ድምፅ ከጨለማው ውስጥ ብቅ ማለቱ ሌላው ትልቅ ክስተት ነው። መሪው የአሜሪካ የጦር ሰፈሮች ካሁን በኋላ ደህንነት አይኖራቸውም ማለታቸው ኢራን በመላው መካከለኛው ምስራቅ በሚገኙ የአሜሪካ ይዞታዎች ላይ መጠነ ሰፊ ጥቃት ለመሰንዘር ማሰቧን ያሳያል። ይህ ደግሞ አሜሪካን ወደማትፈልገውና እጅግ አድካሚ ወደሆነ የምድር ላይ ጦርነት ሊከታት ይችላል። ትራምፕ ይህንን በሚገባ ስለሚረዱት ነው ጥሩ ስምምነት ካልሆነ ስምምነት የለም በሚል መርህ ግፊት እያደረጉ ያሉት። ሆኖም ግን የኢራን አመራር በጦርነቱ ክፉኛ መመታቱና የመሪዎቻቸው መሰወር ድርድሩን ከሙት መንፈስ ጋር እንደመነጋገር አድርጎታል። ይህ ድርድር የሚሰጠው ውጤት የሰው ልጅን የወደፊት ዕጣ ፈንታ የሚወስኑ የሁለት ምርጫዎች ውጤት ይሆናል። ወይ ታሪካዊ ድፍረት የተሞላበትና ሁሉን አቀፍ የሆነ የሰላም ስምምነት ተፈርሞ የመካከለኛው ምስራቅ አዲስና ብሩህ ምዕራፍ ይከፈታል፣ ወይንም ደግሞ ድርድሩ ከሽፎ ዓለም ወደማታውቀው እጅግ አስከፊና ወደ መጨረሻው የዓለም ጦርነት ትገባለች። የኢራን ኒውክሌር ብቻ ሳይሆን የሆርሙዝ ሰርጥ ነጻነት፣ የተላላኪ ኃይሎች መጥፋት፣ የእስራኤል ሕልውናና የዓለም ኢኮኖሚ መረጋጋት በዚህ ድርድር ውጤት ላይ ተንጠልጥሏል። ዓለም አሁን ያለችው በሁለት ስለታም ጥርሶች መካከል እንደተያዘች ስጋ ነው። በአንድ በኩል የሰላም ተስፋ፣ በሌላ በኩል ደግሞ የጥፋትና የውድመት አፋፍ። ትላንት በባንደር አባስ የወረደው የሚሳኤል ዝናብ ለዓለም ያስተላለፈው መልእክት ግልጽ ነው። ሰላም በቃላት ብቻ ሊመጣ አይችልም። በኳታር የሚደረገው ድርድር ስምምነት ላይ ቢደረስ እንኳን በሜዳው ላይ ያለው ጥላቻና የጦርነት ፍላጎት በቀላሉ የሚበርድ አይደለም። ሩቢዮ ሰርጦ በአንድም ይሁን በሌላ መንገድ ይከፈታል ሲሉ አሜሪካ ለሰላም የምታደርገው ጥረት ካልተሳካ ወደ መጨረሻው ወታደራዊ እርምጃ ለመግባት ዝግጁ መሆኗን አረጋግጧል። ኢራን ደግሞ ለማንኛውም ጥቃት ምላሽ እንሰጣለን በማለት የሞት ሽረት ተጋድሎዋን ቀጥላለች። በዚህ ታሪካዊ ወሳኝ ወቅት የሚደረገው ማንኛውም ስህተት ለትውልድ የሚተርፍ የማይጠፋ ጥቁር ጠባሳን ጥሎ የሚያልፍ ይሆናል። በመሆኑም ጉዳዩ ከኒውክሌርም በላይ ነው ሲባል የሰው ልጅ ስልጣኔ፣ የደህንነት መሰረትና የምድር ህልውና አደጋ ላይ መውደቁን ለማሳየት ነው። ሀያላኑ አገራት በክሩዝ ሚሳኤሎችና በስምምነት ወረቀቶች መካከል የሚያደርጉት ምርጫ የነገዋን ዓለም መልክና ማንነት የሚወስን ይሆናል። ከኒውክሌር ጢሱ ባሻገር የሚታየው እውነታ ዓለም ራሷን ዳግም ለመውለድ የምታደርገው አሰቃቂ ምጥ ነው። ይህ ምጥ ወይ አዲስ የሰላም ዘመንን ይወልዳል፣ ወይ ደግሞ የሁሉንም መቃብር ይቆፍራል። የምድር ዕጣ ፈንታ በትላንትናው ጥቃትና በነገው ድርድር